الله بالله سن اللهم جتاي وي جنبنا شيطانا أهلكلن وجنب الشيطان ما رزقتنا كرزق كنسيسايم شيطانا ندمو أهلكو كنيام كرزق منو كرزق كنم يرزق أرزقه منو لجن كسم شيطانا أهلكلن كاله بجنين وقت لي فإنهم إن قدر بينهما نجروا بولت مكاكل مالت ببالنا بمس مكاكل يزاني بعد الرجل جنينت يهين دعاء درجو كتوسنة ولد لج بزا جنينتاتشوا لي لج كتوسنة الله لجن دي ولد ما هتسألني ميز كهونا في ذلك لم يضر الشيطان أبدا شيطان سكمل شاودرس لجوز كان يموت بسادر شيطان يقولون يسوي شيطان ሲወለድ ያልነካው አንድና አንድ ብቸኛ ሰው ወይም ደግሞ ሁለት ናቸው እነሱም መርየምና ኢየሱስ ዒሳ አለይሂ ሰላም ናቸው ሸይጣን ያልወዳቸው ሲወለዱ ሁሉም ሰው ሲወለድ ሸይጣን ይዘይረዋል እያለቀሰ የሚወለደው ዱንያ ደብሮት አይደለም ሸይጣን አቀባበል አድርጎለት ሸይጣን አቀባበል ያደርግለታል በዚህ አይነት መልኩ ያልተወለደ ከሆነ ሸይጣን አቀባበል ያደርግለታል በዚህ መልኩ ከተወለደ አንደኛ ገና ሸይጣን ሲወለድ ይሄን ልጅ አይተናኮለው ነው ብለው ለሞች ፈስረዋል ሁለተኛው ደግሞ ሸይጣን እሱ ላይ ተአሲር አያደርግም ተጽዕኖ አይፈጥርበትም በህይወቱ ላይ የተወሰነ ውስወሳ ሊኖርበት ይችላል ነገር ግን ሸይጣን ሌሎች ላይ ትኩረት እንደሚያደርገው እሱ ላይ ትኩረት አያደርግም አይጎዳውም በቃ ሸይጣን አያጠቃውም ይሄን ሰውዬ አብዛኛው ሰው ከመንገድ እየወጣ ያለው በሸይጣን ምክንያት የአላህ መንገድ እየሳተ ያለው እኮ ሰው በሸይጣን ምክንያት ስለዚህ إن الشيطان كان لكم عدو فاتخذوه عدوا ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين شيطان ሁሉም ብዙ ቦታ ላይ ጠላታችሁ ነው ተጠንቀቁት ይላል አላህ ይሄን ጥንቃቄ የምናደርግበት አንዱ መንገድ ደግሞ ይህ ነው ባልና ሚስት ኢስላም አልሐምዱሊላህ ዲን ካሚል ወዲን ሻሚል ሙሉ ሃይማኖት ስለምንም ነገር የታው ነገር የለም እስልምና ስለምንም ነገር አይደለም ይሄ ትልቅ ግንኙነት ግብረ ስጋ ግንኙነት ይቅርና ከሚስት ጋር እንዴት መተኛት እንዳለብህ እንዴት ግንኙነት መፈጸም እንዳለብህ ይቅርና ምራቅ እንዴት እንደምትተፋ የተናገረ ሃይማኖት ዝም ብለህ አንስተ ብቻ ዝም ብለህ ፊት ለፊቱ አትል ሽንት ሰገራ እንዴት መጸዳዳት እንዳለብህ ካቀማመጥ ጀምሮ የሚያስተምር ሃይማኖት ነው አይደል አበላለህን አጠጣጥህን መንገድ አካሄድህን መንገድ ስትሄድ ዝም ብለህ ፊት ለፊት እንደወታደር ዝም ብለህ ብቻ አይደለም የምትሄደው ቀኝ መንገድ ትሄዳለህ ምን መጠበቅ እንዳለብህ አይንህን ሰበር ማድረግ አለብህ መጠበቅ አለብህ ብዙ ነገሮች አሉ ይሄውን ላይ ኢስላም ተናግሯል ምንም ያስቀረው ነገር የለም እዚህ ጋር ቅድመ ወሲብ ቅድመ ግንኙነት ከሚስቱ ጋር አንድ ሰው ሲያደርግ ከግንኙነት በፊት ወሳኢሉ ይሄ ወሳኢሉ ጂማዕ ይባላል የግንኙነት መዳረሻ የሚባሉ ማለት ነው የግንኙነት መዳረሻ የሚባሉ ነገሮች ዛሬ ሰዎች ፊክሽን ላይ የፍቅር መጽሐፎች ላይ ወይም ደግሞ በተለያየ ሐራም ነገሮች ላይ ተጠምደው በእነዛ ነገር ለማግኘትና ሳይፈልጉ ሐራም የሆነ ነገር ውስጥ ይገባል ሚስቱን ለማስደሰት እሷም እሱን ለማስደሰት ሐራም የሆኑ ቪዲዮዎችን ሊያዩ ይችላሉ ሐራም የሆነ ጉዳዮች መጽሐፎችን ሊያነቡ ይችላሉ ሐራም የሆኑ ነገሮችን በአይናቸው በጆሮአቸው ሊቃኙ ይችላሉ ኢስላም ምን እንዳስተማረ ባለማወቅ ኢስላም ነብያችን አለይሂ ሰላም አስቀድመው ሙሽራ ያገባ ከሆነ አዲስ ልጃገረድ ካገባ ከሷ ጋር እንዴት ግንኙነት መፈጸም እንዳለበት አግብታ የፈታች ከሆነ ከሷ ጋር ይሄ ቅድመ ወሲብ ማለት ነው እነዚህ ነገሮች እንደ ኢስላም ተቀምጠዋል ስለዚህ ዝም ብሎ እንዳህያ ዘሎ እሷ ላይ ግንኙነት መፈጸም አይደለም ከሷ ጋር መጫወት አለበት መቀላለድ አለበት ከሷ ጋር ብዙ ነገር ማድረግ አለበት መጨረሻ ላይ ይሄን ካደረገ በኋላ ወደ ግንኙነት ሲገባ ግንኙነቱን ከመፈጸሙ በፊት ይሄን ዚክር ማድረግ አለበት እና አንድ ሹፌር ሚስት አግብቶ ከዛ ይሄን አዲስ ሰምቶ ይሏል ሹፌር ነው ሁሌ መኪና ውስጥ በገባ ቁጥር ሱብሃንአላህ ሰኸረ ለና ሀዛ ነው
የመጀመሪያ ሙሽራ ያገባ ቀን ሚስቱ ላይ ሲገናኛት አልሐምዱሊላህ ሱብሃነላሂ ሰኸረለና ብሎ ወጣበት። አህያ ረከኝ እንዴና ነገር አለችው ወይ አስተግፍሩላህ ለካ የለመደበት ያው ዚክር የለመደ ሰው ስለነበረ ይሄኛው ዚክርና ያኛው ዚክር ተቀላቀለበት። ስለዚህ ለማትረዳ ሚስት ችግር ነው። በለይለተል አሩስ በሙሽራነት ቀን ላይ ልትለያዩ ትችላላችሁ። ዚክርን ለጌታ ወቅ እረሳለሁ ብለህ ካሰብ አልጋው ራስጌ ላይ ለጥፈው። ይሄ ሐቂቃ የእውነት ታሪክ ነው ይሄ ዚክር። ስለዚህ ይሄ ዚክር ሌላ ነው። አህያ ላይ እንስሳ ላይ ሲወጣ የሚባለው ዚክር ሌላ ነው። ይሄ የሚስት ነው።